ሴት ልጅን የሚያከብር ወንድ ዋነኛው እንደው መለያው ጀንትልመን ይሄ ነው። እናቱ በህይወት ካለች እናቱን ይወዳል። የሰው ሚስት ማማለል አይደለም። ቀለበት ካየ እዛች ጋር ያቆማል። እንደው ገንዘብ አለኝ ብሎ እንደው አጋጠመኝ ብሎ ማንም ያይም ብሎ እየሄደ አይተኛም። ሲናገር ጨዋ ነው፣ ሲወጣ ጨዋ ነው፣ ሲገባ ጨዋ ነው። ቁንጅናዋን ይነግራታል፣ መልካምነቷን ይነግራታል፣ ደግነቷን ኤቭሪ ሲንግል ዴይ ነው ይሄን ማድረግ ያለበት ጀንትልመን። ኦነረብል ጀንትልመን ደግሞ ምን አይነት ሰው ነው? ዮሴፍን እናንሳ፣ ምሳሌያችን ነው። ዮሴፍ በጣም የምወደው ከቤተሰቡ 11ኛ ልጅ ነው፣ የያዕቆብ ልጅ ነው። አባቱ በጣም ይወደው ነበር። ጌጠኛ ልብስ አልብሶታል በልጅነቱ። በሱ ምክንያት ወንድሞቹ፣ ሌሎች ወንድሞች፣ ታላላቆች ሁሉ ይቀኑበት ነበር። ህልም እያየ ይነግራቸዋል። 11 ከዋክብት ፀሐይና ጨረቃ እንደዚህ ሲሰግዱልኝ ያየው ይላቸዋል። እውነት ነው። ከዛ የኛ ሁሉ ነዶ ታስሮ ቆሞ ነበረ። የናንተ ነዶ ለኔ ነዶ ሰገደች ይላቸዋል። ህልም አይቶ ነው የሚነግራቸው። ጠሉት። ከዛ ወንድሞቹ፣ የገዛ ወንድሞቹ ጠልተውት አንድ ቀን ሲመጣ እነሱ ከብት እየጠበቁ ሲመጣ ሲያወጣ ህልመኛው መጣ አሉና ያዙትና ጉድጓድ ውስጥ አሉት። ከዛ ለእስማኤላውያን ሸጡት። ዮሴፍ ተሸጠ። በጣም ጨከኑበት። አሁን ዮሴፍ እንደምታውቂው ከዛ እነዛ የወሰዱት እስማኤላውያን ጲጢፋራ ለሚባል ሰው ሸጡት እና ጲጢፋራ ቤት ውስጥ እሱ ባሪያ ሆኖ መስራት ጀመረ። ከዛ ጲጢፋራ ቤት ገባ። ጲጢፋራ የሚሰራውን ሁሉ እግዚአብሔር እንደሚያከናውንለት አየ። ከዛ ምን ይላል መሰለሽ? ከሚበላው እንጀራ ውጪ ጲጢፋራ ስለ ቤቱ አያውቅም ነበር። ሰጠው ለዮሴፍ። አንድ ኳሊቲ የወንዶች ታማኝነት፣ ፌትፉልነስ፣ ታማኝ ስለሆነ ነው የሰጠው። ወንድ ልጅ ትልቁ ኳሊቲው ታማኝ መሆን አለበት። ለጓደኛው ታማኝ፣ ለፍቅረኛው ታማኝ፣ ለትዳሩ ታማኝ፣ ለሚሰራበት ቦታ ታማኝ መሆን አለበት። ታማኝ ነበረ። ስለዚህ አንድ ትልቅ ኳሊቲ፣ የወንድ ልጅ ኳሊቲ ታማኝነት ነው። በቃ ፌትፉል መሆን አለበት። ከዛስ ይሄ ዮሴፍ ስትመለከቺ በኋላም እስር ቤት ይገባል። የሆነ ችግር ተፈጥሮ አይደል? እስር ቤትም ገብቶ ይሰራል። የእስር ቤቱ አለቃ ሆኗል። እዚህ ጲጢፋራ ቤት ውስጥም ገብቶ በጣም ሃርድ ወርኪንግ ነው፣ ዲሊጀንት ነው። ለዛ ነው አሳልፎ የሰጠው ከታማኝነቱ ጋር። ሁለተኛ አንድ ወንድ፣ አንድ ጀንትልመን የሥራ ሰው መሆን አለበት። ትጉህ መሆን አለበት። ዲሊጀንት መሆን አለበት። ሄዶ ለቤተሰቡ ብሬድ ዊነር መሆን አለበት። የሚበሉትን ቤተሰቡ የሚበሉትን ነገር ሄዶ ማምጣት አለበት እና የሥራ ሰው ነው። ታማኝ ነው አለን። ሁለተኛ የሥራ ሰው ነው፣ ዲሊጀንት ነው፣ ይሰራል። ሶስተኛ የወንድ ልጅ ባህሪ ለጀንትልመን ሪኮመንድ የማደርገው አሁን ዮሴፍን ታያለሽ። በኋላ እስር ቤት ገብቶ ከእስር ቤት ወጥቶ ድንገት ጠቅላይ ሚኒስትር ይሆናል። ድንገት ጠቅላይ ሚኒስትር ሲሆን ግን he was ready for the job፣ ለስራው ዝግጁ ነበር። የት ነው የተዘጋጀው? እስር ቤት ውስጥ ተዘጋጅቷል። የሆነ ፕሪፓሬሽን ነበረው። ስለዚህ አንድ ሰው ጀንትልመን የሚባለው ራሱን የሚያሻሽል ለሰልፍ ኢምፕሩቭመንት የሚሰራ ያነባል፣ በእውቀት ራሱን ባለው አቅም ተጣጥሮ ራቁን ራሳስ ያሳድጋል፣ ዶክመንተሪ ያያል፣ ይጠይቃል፣ ያዳምጣል። ይሄ የጀንትልመን ኳሊቲ ነው። ስለዚህ ጀንትልመን ያዳምጣል፣ በእውቀት ያድጋል፣ ይጠቅመኛል ብሎ የሚያስበውን ነገር አዳምጦ ዶክመንተሪ ሆነ መስማት ያለበትን ሰምቶ ራሱን ኢምፕሩቭ የሚያደርግ ኤቭሪ ዴይ ራሱን የሚያሻሽል ሰው እሱ የጀንትልመን። ስለዚህ ምን አየን? ታማኝ ነው አልን፣ የሥራ ሰው ነው፣ ትጉህ አልን፣ ራሱን የሚያሻሽል ነው አልን። እሺ ከዛ አሁን ጲጢፋራ ቤት እየሰራ ዮሴፍ ችግር ተፈጠረ። ችግሩ ምንድን ነው? የጲጢፋራ ያለቃው ሚስት አይኗን ጣለችበት ይላል። አይኗን ጣለችበት። ከዛ ከኔ ጋር ተኛ አለችው። አሁን ቤት ውስጥ ማንም የለም፣ ማንም አያይም። ጲጢፋራ ቤተ መንግስት ነው የሚውለው። ሴትዮዋ ደግሞ በጣም ቆንጆ ነች። ቤታቸው ድረስ ይገባል ዮሴፍ፣ መኝታ ቤት ድረስ ይገባል። ቢፈልግ ጲጢፋራ ሳያውቅ የሆነ ነገር ማድረግ ይችላል። የምትስብ ሰው ነች። ከዛ ምን አላት እሱ? ጌታዬ እኮ ጲጢፋራ
አንቺ ሚስቱ ስለሆንሽ ካንቺ በስተቀር እኮ ሌላውን ነገር ሁሉ እኮ ሰጥቶኛል አለ። ካንቺ በስተቀር ሌላውን ነገር ሁሉ እንዴት ይሄንን ክፉ ነገር አድርጋለሁኝ አላት። ይችላል እዛ ጋር መተኛ ደግሞ በእግዚአብሔርስ ፊት እንዲህ አይነት ኃጢአት እንዴት አድርጋለሁ አለ። አራተኛው የጀንትልመን ባህሪ ፈጣሪውን ይፈራል። ሪቨረንስ አለው። እንደው ገንዘብ አለኝ ብሎ እንደው አጋጠመኝ ብሎ ማንም አያይም ብሎ እየሄደ አይተኛም፣ አያደርግም እንደዛ። ምክንያቱም አምላኩን ስለሚፈራ ማለት ነው። አንዳንድ ጊዜ ችግሩን መሰለሽ በቃ እችላለሁ ብለው ስለሚያስቡ ነው። ገንዘብ አለኝ አክሰስ አለኝ የፈለኩትን አደርጋለሁ የሚያይ አለ። በኋላ ሂሳብ ተጠራቅሞ ይመጣብሃል። የሚፈራ ነበር። አሁን ዋናው ኦኬዥን ተፈጠረ። ምን ሆነ? ንጉሱ ፈርዖን ህልም አየ። በጣም ከባድ ህልም ነው ያየው። መጀመሪያ 7 ወፋፍራም ላሞች ወጡ ከውሃ ውስጥ። ከዛ ቀጥሎ ሌሎች 7 በጣም የከሱ ላሞች ወጡ። የከሱት ላሞች ወፋፍራሞቹን ላሞች ዋጧቸው። ይሄንን ያየው። ከዛ ደግሞ እንደገና ሁለተኛ ደግሞ እሸቶች በእሸቶች ያን ነው አይተው። መጀመሪያ የዳበሩ ያማረ ወጡ። ከዛ በኋላ የከሱት ወጡ። ከዛ ዋጧቸው። ይሄን አየና ህልም የሚተረጉም ብሎ ጠቢባን ቢጠሩ ምሁራን ቢጠሩ የሚተረጉም ጠፋ። እስር ቤት ከዮሴፍ ጋር ታስሮ የነበረ ጠጅ አሳላፊ አሁን አስታወሰ። ጌታዬ አንድ ሰው አለ እስር ቤት ውስጥ ዮሴፍ ይባላል። ህልማችንን ይተረጉምልን ነበረ። ለእኔ ወደዚህ ቦታ እንደምመለስ ተርጉሞልኝ ሆኗል። ስለዚህ እሱ ይጠራ ብሎ ሪኮመንድ አደረገው። ጥሩት አለ። ፈርዖን የተረሳውን ሰው እስር ቤት ነው፣ ባላጠፋው ነገር ነው የታሰረው። ዮሴፍ ተጠራ። ጸጉሩን አስተካከሉ፣ ልብሱን ቀየሩ፣ ምናምን ወሰዱና በንጉሥ ፊት አቆሙት። አሁን ካራክተሩን ልናየው። ንጉሱ ህልም እንደሰማህ እንደተረጎምክ ሰምቻለሁ አለው። ከዛ ዮሴፍ ምን አለ መሰለሽ? ይህ በእኔ አይደለም አለ። ይህ በእኔ አይደለም፣ እግዚአብሔር ግን ለፈርዖን ይመልስለታል አለ። እዚህ ጋር መናገር ፈልገው መሰለሽ? ጉረኛ አይደለም። ይህ ዝም ብሎ ጉረኛ መሆን፣ ዝም ብሎ ጉራ መንዛት የጀንትልማን ባህሪ አይደለም። ለወንድሞቼ የምነግራቸው ዝም ብሎ በቃ እኔ እንደዚህ ሆኜ 7 ኮንቴነር አስጭኜ ከዛ እንደዚህ አድርጌ ከዛ ምናምን፣ ይሄ የጀንትልማን ባህሪ አይደለም። በእኔ አይደለም ነው ያለው፣ በሱ ነው ያለው። እና ጉራ የጀንትልማን ባህሪ አይደለም ማለት የነበረበት ምንድን ነው? አዎ ልክ ነው። እሱስ ቢሆን ጠጅ አሳላፊው እኔ ፈትቼለታል፣ ህልሙ እዛ ጋር የተመለሰው ያንተም ይፈታል ማለት ነበረበት። በእኔ አይደለም፣ ሀምብል እኔ አይደለም ግን እግዚአብሔር ይመልስለታል አለ። ጉራ የለበትም፣ ሀምብል ነው። እና ጀንትልማን እንደዛ ነው ማለት ነው። ከዛ ዮሴፍ ላይ የምታየው 6ኛው ጨዋነት ነው። ዲሰንሲ ነው። ዲሰንት ነው። በቃ ጀንትልማን የሚባለው አንድ ሰው ሲናገር ጨዋ ነው፣ ሲወጣ ጨዋ ነው፣ ሲገባ ጨዋ ነው። ቀልድ ሲቀልድ ቀልዶቹ ሁሉ የጨዋ ናቸው። ገብቶሻል? እና ጨዋነት ነው። ከዛ በኋላ የምታየው ምንድነው? ጠቅላይ ሚኒስትር ሆነ፣ ከንጉሱ ቀጥሎ ተሾመ አይደል? ከዛ በኋላ እሱ ጠቅላይ ሚኒስትር ሆኖ ወንድሞቹ መጡ። እነዛ ጉድጓድ ውስጥ የጣሉት በጣም በጭካኔ ታናሽ ወንድማቸውን ጉድጓድ ውስጥ የጣሉት ለእስማኤላውያን የሸጡት ወንድሞቹን አገኙ። በዛ ሰዓት ጥሎ ማስገረፍ ነው ያለበት፣ ስልጣን አለው። ተርበው ነው የመጡት፣ እህል ጠፍቶ ነው በዛ ሀገራቸው የመጡት። ማሰር ይችል ነበር፣ ትንሽ መቅጣት ይችል ነበር፣ አላደረገውም። ወንድ ልጅ ምን አይነት መሰለች? ጀንትልማን የሚባለው 7ኛ ነጥባችን ራሱን የሚገዛ ሰልፍ ኮንትሮል ያለው ግልፍተኛ ያልሆነ በነገር በተነሳ ቁጥር ሸሚዙን ጠቅልሎ ካልተደባደብኩ ማይል፣ ከኋላ ለምን ክላክስ አረክብኝ ከፊቴ ለምን መንገድ ዘጋህብኝ ብሎ እጅ አውጥቶ የማይሳደብ፣ ወጥቼ ካልተደባደብኩ ማይል፣ እሱ ጀንትልማን ነው። ያ ወንድነት አይደለም፣ ያኛው ጀግንነት አይደለም። ጀንትልማን ግልፍተኛ አይደለም፣ ጠብ ውስጥ አይገባ። ከዛ 8ኛው የጀንትልማን ባህሪ፣ ከዛ ወንድሞቹን ቆየና በላቸው፣ አጠጣቸው፣ እህል ሰጣቸው። 8ኛው ባህሪ ራስ ወዳድ አይደለም፣ ሰልፊሽ አይደለም። ሰልፊሽ አንዳንድ ጊዜ ወንዶች በጣም ሰልፊሽ ይሆናሉ፣ ከመጠን በላይ ራሳቸውን የሚወዱ ይሆናሉ። በጣም ከባድ
ከመጠን በላይ ይሆናል እና ግን በቃ ለራሱ ችግረኞችን የሚረዳ ድሆችን የሚያስብ ጊዜውን የሚያካፍል ገንዘቡን የሚያካፍል መሆን አለበት። 9ኛ ሀገሩን የሚወድ ቢሆን ጥሩ ነው። አሁን ዮሴፍ እኮ ሊሞት ሲል ምን አላቸው መሰለሽ? አጥንቴን አባቶች የምድር ወስዳችሁ እንድትቀብሩ አላቸው። ዮሴፍ ግብፅ ያን ጊዜ ኖሮ የሀገር ወዳድነቱ ግን አለ። ሀገሬ ለእኔ ምን ታደርጋለች የሚል ሳይሆን እኔ ለሀገሬ ምን አደርጋለሁ የሚል ጆን ኤፍ ኬኔዲ እንዳለ ይህ ህዝብ ምንድን ይህ ሀገር ምናምን የማይል ግን ሀገሩን የሚወድ ህዝቡን የሚያከብር ለሀገሬ ምን ላድርግ የሚል ቢሆን ጥሩ ነው። የመጨረሻው ችን በደንብ ኤምፋሳይዝ አድርጊያት እንጨርሳለን። ለሴት ልጅ ክብር ያለው መሆን አለበት። ሴት ልጅን የሚያከብር ወንድ ዋነኛው እንደው መለያው ጀንትልመን ይሄ ነው። ሴት ልጅን ያከብራል፣ ለሴት ልጅ ይራራል። ሴት ስትናገር ጮኛውም ትሁን ሚስቱም ትሁን ያዳምጣታል። የማዳመጥ ችሎታ አለው። እሱ የራሱን እንዲሆነው ከዛ እንዲያርጊ አይደለም የሚለው ያዳምጣል። ጀንትልመን ያዳምጣል። ለወንድሞቼ ነው የምነግራቸው። ከዚሁ ጋር እዚሁ ነጥብ ላይ መኪና ውስጥ ስትገባ በር ይከፍታል። መጥቶ በዚህኛው ሳይድ በር ከፍቶ ያስገባል። ጀንትልመን ሬስቶራንት ከሄዱ ወንበር ጎትቶ ያስቀምጣል። ወንበር ስቦ ያስቀምጣታል። የውጭ ሰውነቷን ብቻ እንደው ይሄኛውን ፓርቲ የውስጥ ውበቷን ማድነቅ ይችላል። ነፍሷን ይወዳል። የውስጥ ማንነቷን ነው የሚወደው፣ አካላቷን አይደለም። ግን የውስጥ ማንነቷን ይወዳል። ከዛ ነፃነት ይሰጣታል። እጮኛው ከሆነች ካልፈለገች የሚሄድ መብቷ የተጠበቀ ነው። አያስገድዳትም። ነፃነት የሚሰጥ ነው። የሌላ ወንድ የሆነችን ሴት አያይ። አንድ ወንድ ቀለበት ካደረገች ለምሳሌ አይቷት ወዷት እንኳን የጋብቻ ቀለበት ወይም የጮኝነት ቀለበት ካደረገች እዛ ጋር ቆመ፣ አለቀ። የሌላ ሰው ነች። አይነካም፣ አይሞክርም። ጀንትልመን እንደዛ በፍጹም የሰው ሚስት ማማለል አይደለም። ቀለበት ካየ እዛች ጋር ያቆማል። ጀንትልመን የሚያደርገው ልንገርሽ። ሬስቶራንት ገብተዋል። እዛ ጋር አንድ ወንድ አለ፣ ከአንዲት ሴት ጋር ተቀምጧል። ቆንጆ ሴት ነች ልጅቷ። እሱ ከጓደኛው ጋር ተቀምጧል። ይሄኛው ጓደኛው እንኳን ለዛች ሴት ምልክት ሊሰጥ ከሞከረ ተው ነው የሚለው። ኖ you don't do that። ከወንድ ጋር ነች። አንደኛ ዝም ብላ አታፍጥ፣ ሁለተኛ ደግሞ ምልክት አትስጥ ምናምን። ከወንድ ጋር ነው ያለችው እና ከሌላ ወንድ ጋር ያለችን ሴት ያከብራል። ኖ በህግ በቃ የሌላ ወንድ ነች ይላል። አይማታም፣ በፍጹም እጁን ሴት ልጅ አያነሳም፣ አይሳደብም። ይህ አሁን እንደ ኖርማል በቃ የወንድ ልጅ እንትን አድርገው ያዩታል። በፍጹም ጀንትልመን አይማታም፣ አይሳደብም። እንትን ላይ አይደል ለሴት ልጅ ክብር መስጠት ላይ ያግዛታል። ሴት ልጅ ለምንድን ነው መታገስ ያለበት? ታረግዛለች፣ ልጅ ትወልዳለች፣ ታጠባለች፣ ያግዛታል፣ ስሜቷን ይጠብቅላታል። የፍቅር ግንኙነት ላይ እንኳን እሷ ፈቃደኛ ስትሆን ብቻ ነው የሚሆነው። ስሜቷን የወር አበባ ላይ ስትሆን ሐዘኗን፣ ደስታዋን የሚረድለት ነው። እዛ መጨረሻው ጋር ደርሻለሁ። አፕሪሺየት ያደርጋታል፣ ያደንቃታል፣ ይነግራታል፣ ቁንጅናዋን ይነግራታል፣ መልካምነቷን ይነግራታል፣ ደግነቷን። ኤቭሪ ሲንግል ዴይ ነው ይህን ማድረግ ያለበት። ጀንትልማን ያስፈልጋታል። አበባ ነች፣ እንደ አበባ ነው የሚንከባከባት፣ ኖሪሽ ነው የሚያደርጋት። ስለዚህ ውበቷን ይነግራታል። የመጨረሻ የጀንትልማን ባህሪ ከዚሁ ጋር ተያይዞ እናቱ በህይወት ካለች እናቱን ይወዳል። እናቱ ጋር ይሄዳል፣ እናቱ መልካም ያደርጋል፣ እናቱን ይንከባከባል። ሄዶ ከእናቱ ጋር ቁጭ ብሎ ቡና ይጠጣል። መደረግ ያለበትን ለእናቱ መልካም ነገር ያደርጋል። ጀንትልመን እናቱን የሚወድ ነው። ስለዚህ እነዚህ ባህሪዎች የጀንትልመን ባህሪዎች ናቸው ማለት ነው።